ልዕልትና ኤልሳ ጭቅጭቃቸው እንደቀጠለ ነው። ሁለታቸውም አንድ ላይ ቁጭ ብለው አንቺ እኮ ማለት ጨካኝ አረመኔ፣ ምንም አይነት ርህራሄ የሚባል ነገር የሌለሽ ነሽ እና አንቺ መልካም ትሆኛለሽ ወይም የዋህ ትሆኛለሽ ብዬ መቼውንም ቢሆን አላስብም ብላ ስትላት፣ ኤልሳ ደግሞ የሚገርምሽ ነገር አንቺ መጥፎና ጅል ስለሆንሽ እንጂ ይሄ ነገር ምስጋና ነበር የሚገባኝ፣ እንዴት እንደዚህ ትይኛለሽ ብላ ሲጫጫሁ ድንገት ሉሊት ትሰማቸዋለች። ሉሊት ትመጣና ምን ሆናችሁ ነው የምትጮሁት? ድምጻችሁ እኮ እላይ ድረስ ይሰማል ብላ ስትላት፣ እንዴ እያይሻት አይደል እንዴ? ዝም ብላ የማይሆን ነገር እየነገረችኝ ልታሳብደኝ ነው ብላ ስትላት፣ ምን ብለሻት ነው? ምን ተናግረሻት ነው ብላ ሉሊት ስትጮህባት፣ ኤልሳም እኔ ምንም ያልኳን ነገር የለም እንኳን ደስ ያለሽ እህትሽ እኮ ድርጅት ልከፍት ነው ብዬ ስላልኳት ነው ብላ ስትላት፣ ከዛ ሉሊት ምንም አላለችም። አሁንም ልዕልት ቀጠል ላደረገችና ሉሊት እውነት ነው የሰማሁት ነገር እውነት ነው በይኝ፣ ውሸት መሆን አለበት አይደል ስትላት፣ ኤልሳ ዝም ትላታለች። ኤልሳ ሉሊት ዝም ስትላትኝ እሷም እውነት መሆኑን ስለተረዳች በጣም ነው ማዝነው። ሉሊት እኔ በጣም አዝናለሁ። አንቺ ይህን ነገር ታደርጊያለሽ ብዬ በፍጹም አላሰብኩም ነበር። ከሷ ጋርም እየተከራከርኩ ነበር ይህን ነገር እህቴ አታደርግም ብዬ፣ ነገር ግን አንቺ አድርገሽዋል። በጣም ነው ማዝነው። በነገራችን ላይ ሁለታችሁም አስመሳይ ናችሁ፣ ከጠገቤ እንዳትደርሱ ብላ ትታቸው ትሄዳለች። ከዛም ሉሊትም ምንም አልተናገረችም። ኤልሳን ጠብቂ አሳይሻለሁ ብላ ወደ ልዕልት ትሄዳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ስለመጣችሁ ከልብ አመሰግናለሁ። እንኳን በደህና መጣችሁ። ላይክ እና ሰብስክራይብ የምታደርጉልኝም ከልብ ነው አመሰግነው። አዲስ የሆናችሁ ደግሞ አሁንም ላይክ እና ሰብስክራይብ አድርጉ። አመሰግናለሁ። እናም ዳዊት መጥቶ ሶፋ ላይ ቁጭ ብሏል። ቁጭ ብሎም ግን ትክዝ ብሏል። ምክንያቱም ጠረጠረችብኝ እንዴ እያለ ሰግቶ ስለነበረ እሷም በጣም ጠርጥረዋለች። እናም ወደሱ ጠጋ አለችና ሶፋ ላይ ቁጭ ብሎ ተግዞ ስታየው ልዕልት ማለት ነው ይሄ ነገር ምናልባት ዳዊት እናቴን አግቷት ቢሆንስ? በዛ ላይ ሰሞኑን ከቤት እየተቀመጠ አይደለም። ሲቀጥል ደግሞ መተከዝ አብዝቷል እና ምን አስቦ ነው? ቆይ ልጠይቀው እንዴ? ጠጋ ብዬ ልጠይቀው? ምናልባትም እኮ እሱ ይሆናል። እርግጠኛ ነኝ እሱ ነው መሆን ያለበት ያገታት። የሚያግትበትን ምክንያት ምናልባት መንገድ ላይ ስትሄድ ያገኛትና መንገድ ላይ አግኝቷት አገታት። በቃ ይሄ ነው መሆን ያለበት፣ እሱ ነው ያገታት ትልና ወደ እሱ ጠጋ ብላ እንዴት ነህ ዳዊት ደህና ነህ ስትለው፣ አዎ ደህና ነኝ፣ እንዴት ነሽ አንቺ ይላታል። እኔማ ደህና ነኝ፣ ነገር ግን እቤት እየተቀመጥክ አይደለም ልትወጣ ነው ስትለው፣ አዎ አይ የሆነ ትንሽ ስራ እምሰራው ስላለኝ እወጣለሁ ሲላት፣ እኔ በጣም ገርሞኛል። እስከዛሬ ድረስ እና ስለ እናቴ ጉዳይ ትጠይቀኝ ነበር፣ አሁን ግን ስለ እናቴ ጉዳይ አትጠይቀኝም ስትለው፣ አይ አዎ ትልቅ ሰው ስለሆነች እኮ ያው አያስፈልግም ብዬ ነው። የሚያስፈልግም ከሆነ እሺ አፋልግሻለሁ ሲላት፣ አይ ካሁን በኋላማ አያስፈልገኝም ብላ የሆነ ትረት ተረትበታለች። ያው አንተ ነህ ያገትካት የማለት ያክል ነው ትረቱም። እና ምንድነው የምትሰራው ስራ ስትለው፣ አይ የሆነ የግል ስራ እየሰራው ስለሆነ እሱን ለመስራት ነው የምወጣው ይላታል። እና አሁንም ልትወጣ ነው ብላ ስትለው፣ አዎ አሁንም ልወጣ ነው እሄዳለሁኝ ይላታል ማለት ነው። እሱ ደግሞ ለምን ጠየቅሽኝ ምናምን ስላት፣ አይ እኔማ ስለ እናቴ ጉዳይ እስከዛሬ ድረስ ተጠይቀኝ ነበር። አሁን ከኔ አንተ ትሻላለህና እናቴን ታፋልገኛለህ ብዬ ነበር። ነገር ግን አንተ ዞር ብለህም አላየህኝም፣ እናቴን አላፋለከኝም ስትለው፣ በቃ ከፈልግሽ ካሁን በኋላ አፋልግሻለሁ፣ በዛ ላይ ነገሮች ቀላል ይሆናሉ፣ አይዞሽ እኔ አፋልግሻለሁ ይላታል ማለት ነው። በሌላ በኩል ሉሊት ከእንትን ምንድነው ስሙ የልብስ ማጠቢያ አልኩት ቤተሰብ ይቅርታ፣ የልብስ ማሽን የሚሰፋ ማሽን የምትገዛበት ጋር ቦታ ደውላ ማሽኑን በዛ አድርጌ መረከብ ፈልጋለሁ እና አስተካክላችሁልኛል ወይ ምናምን ብላ ደውላ ስትጠይቃቸው እነሱም አዎ አስተካክለንልሻል እናም መውሰድ ትችያለሽ ይሏታል። እሷም እኔ የምፈልገው ያው በዛ ያለ ስለሆነ ያው ታወርዱልኛላችሁ ማለቴ ዋጋው ትንሽ ቀነስ ይደልኛል ምናምን ትላቸዋለች። እነሱም እንግዲህ እሺ ብለዋታል ማለት ነው። ያን እንግዲህ ይሄ ነገር ገና በነገራችን ላይ ሀሳብ ላይ ነው ያለው። ነገር ግን በጣም በሚያሳዝን ሁኔታ በዛም በዚህም ነገር እየበዛበት ነው ማለት ነው። ለማንኛውም ያን ነገር በቃ አድርገዋለሁኝ። ሉሊት ይሄን ነገር ማድረግ አለብሽ፣ ሉሊት ይሄን ነገር መፈጸም አለብሽ፣ አንቺ ጀግና ነሽ፣ ከዚህም በላይ ጀግና ነሽ፣ ከዚህም በላይ ማድረግ ትችያለሽ እያለች ለራሷ ትነግረዋለች።
በሌላ በኩል ኤልሳ ተብዬዋ ነገር የምታመላለሰው ካሌብ ናፈቀኝ፣ ካሌብ ጋር መች ነው ጊዜ የማሳልፈው፣ ከካሌብ ጋር መች ነው የፍቅር ጊዜ የማሳልፈው እያለች ለራሷ ትነግረው ነበር። እናም እስኪ ልደውልለት ብላ ካሌብ ጋር ተደውላለች። ካሌብ ጋር ደውላ ካሌብ እንዴት ነህ ደህና ነህ? ላገኝ ፈልጌ ነበረ። ቆይ እኔ እናንተ መች ነው የፍቅር ጊዜ የምናሳልፈው ብላ ስትለው የፍቅር ጊዜ ምን እያልሽ ነው? እኔ በፍጹም አይመቸኝም፣ በጣም ስራ አለብኝ። እናም ምንም ጊዜ የለኝም። ሰፋ ያለ ጊዜ ሲኖርኝ አብረን እናሳልፋለን ይላታል። እሷም በዛ ላይ ደግሞ የሆነ ነገር የምነግርህ አለኝ፣ ይልቁንስ እንገናኝ ስትለው የምትነግሬ ነገር ካለ ንገሪኝ፣ አሁን እኔ አይመቸኝም፣ ጊዜ ሲኖርኝ እንነጋገራለን ያልኩሽ እኮ ሲላተኝ፣ እሷም አይ በስልክ አይሆንም፣ የሆነ ነገር ትልቅዬ ነገር ተፈጥሯል። እናም ተገናኝተን እንድናወራ ነው የምፈልገው። ያው እኔ አይደለሁ ያለሁህ ከኔ ውጭ እኮ ሌላ የለህም ታውቃለህ አይደል ስትለው፣ እኮ የተፈጠረውን ነገር ንገሪኝ፣ ወደዛ ወደዚህ አትበይ፣ ወደ አታብዥ፣ የተፈጠረውን ነገር ንገሪኝ፣ መገናኘታችንም አስፈላጊ አይደለም ብሎ ሲላት፣ እሷ ደግሞ ግዴታ መገናኘት አለብን፣ ካልተገናኘን አልነግርህም ስትለው፣ እንግዳውስ እንደዛ ከሆነ ከቤት እመጣለሁኝ፣ ከቤት መጥቼ ትነግሪኛለሽ ይላታል። እሷም እንግዲህ ያው ልነግረው የፈለገችው ሉሊት ትልቅ ድርጅት ልከፍት ነው፣ እናም ላንተ አላማከረችህም እያለችው ነው። ወደ ቤት እመጣለሁ ስላላት በነገራችን ላይ በጣም ተጨንቃለች፣ በጣም ተጠባለች። አሁን ወደ ቤት መጥቶ ትርመስመሱን ሊያወጣው ነው። በቃ እውነቱን ተናግሮ ችግር ሊፈጠር ነው። ወይኔ ጉድ ፈላ፣ ምን ማድረግ አለብኝ? እውነታውን ልንገረው ወይስ ምን ላድርግ እያለች ተጨንቃለች። ወደ አሁኑ ትንሽ ሳይቆይ ካሌብ ከቤት ይመጣል። ካሌብ ከቤት መጥቶ ኤልሳ ንገሪኝ የተፈጠረውን ነገር፣ ምንድነው የተፈጠረው? ምንድነው በስልክ መናገር ያልፈለግሽው ነገር ምንድነው ንገሪኝ ብሎ ሲያስጨንቃት፣ እየጮክ እኮ ነው፣ እባክህን ድምጽህን ቀንስና እነግርሃለሁ ትለዋለች። እሱም በፍጹም የምረጋጋበት ጉዳይ የለኝም፣ ንገሪኝ፣ ቶሎ በይ ንገሪኝ ሲላት፣ እሷም እሺ ቁጭ እንበልና እናውራ ትለዋለች። ቁጭ ካሉ በኋላ ትነግረዋለች ሉሊት ድርጅት ልከፍት እንደሆነ፣ እናም የምታማክረው ለዳዊት ብቻ እንደሆነ፣ አንተ ግን ከሁሉ ነገር ውጭ እንደሆንክ፣ እናም ይኸውልህ ይህን ያክል ትልቅዬ ነገር አስባ እንኳን አንተን በቦታው አላስገባችህም፣ የምታማክረው ዳዊትን ብቻ ነው ብላ ትለዋለች። ከዛ በኋላ እሱም በጣም ይናደድና እንዴት እንደዚህ ታደርጋለች? የእውነት ሉሊት ከህይወቷ አስወጥተኛለች ማለት ነው? እኔ በእሷ ቤት ምንም አይደለሁም ማለት ነው? የኔና የእሷ ነገር አበቃ ማለት ነው? እያለ በጣም ተናዶ፣ እሷ ደግሞ ለምንድን ነው የምጮኸው? ለምን እንደዚህ ትላለህ? አትምጣ ብያህን ነበረ ምናምን ብለን ስትለው፣ እሱም በቃ ነገርኩሽ እኮ አሁን ስለተፈጠረው ነገር በቃ ሰምቻለሁ፣ እናም በቃ ተይኝ ብሎ ኤልሳ ላይ ይጮህባታል። ኤልሳም ያው የኔ ይሆናል በማለት ነገሮችን እያጋነነች ስለነበረ ወዲያውኑ ይጠራታል ማለት ነው ልዕልትን። ሉሊት 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 እያለ ይጮሃል። ሉሊት የት ነሽ ነይ ቶሎ፣ ሉሊት የት ነሽ ነይ ቶሎ እያለ እየጮህባት እያለ እሷም ምን ተፈጥሮ ነው ብላ ትመጣለች። ሉሊት ስትመጣ እኔ እኮ አንቺ ከህይወትሽ እንዳስወጣሽኝ አላቅም፣ እስካሁን ድረስም እኔ የኔና ያንቺ ፍቅር ያለቀ አልመሰለኝም ነበረ፣ በዚህ ደረጃ ያበቃለት አልመሰለኝም ነበረ። ነገር ግን አንቺ ለእኔ ምንም አይነት ፍቅር የለሽም፣ እኔን ከህይወትሽ አስወጥተሽኛል ብሎ ሲላት፣ እሷም ካሌብ ተረጋጋ እንጂ ምን እያልክ ነው ያለኸው? እየጮክብኝ እኮ ነው፣ ኧረ እባክህ ተረጋጋ ስትለው፣ በፍጹም አልረጋጋ፣ አንቺ ከህይወትሽ አስወጥተሽኛል፣ የምታደርጊውን ነገርም አትነግሪኝም፣ ለዳዊት ነው የምታማክረው ብሎ ሲላት፣ ምን እያልክ ነው ያለው? ረጋ ብለህ አውራ፣ አትረጋጋም እንደ ስትለው፣ እሱም በቃ አንቺ ስለኔ አብቅቶልሻል፣ ስለኔ ምንም አታስቢም፣ አንቺ ከዳዊት ጋር ብቻ ነው ይላታል። እና ምን ተፈጥሮ ነው ምናምን ስትለው፣ ስለ ድርጅቱ ይነግራታል ማለት ነው። ከዛም እነሱን እኮ ያልነገርኩ ያው ገና ሀሳብ ላይ ስለሆነ ነው። በዛ ላይ ደግሞ የዚች የማነው ስሟ የአልማዝ ነገር ስለተፈጠረ ነው ያልነገርኩ ስትለው፣ አይ አንቺማ እኔን ትተሽኛል፣ ለዳዊት አማክሪ እንጂ እኔንማ በፍጹም ትተሽኛል ሲላት፣ ሁለቱ እየተጫጫሁ እያለ ዳዊት ይመጣል ማለት ነው። ዳዊት ሲመጣ ምን ሆናችሁ የምትጫጫወት ምናምን ብሎ ሲጮህባቸው እነሱ ላይም ያው ኤልሳ ለእነሱ እንደነገረቻቸው ይነግራቸዋል ማለት ነው። ይነግራቸዋል ካሌብ። ከዛም ኤልሳ ላይ ሲጮህባት እሷ ደግሞ ቀዝቀዝ ትልና ነገሮችን ታቀዛቅዛለች። ከዛም እንደውም አንተ ነህ
አንተ እዚህ ቤት ስለመጣህ ነው ወይም አንተ በሉሊት ህይወት ውስጥ ስላለህ ነው የኔና የሉሊት ፍቅር እንደዚህ የሆነው። ስለዚህ አንተ ነህ ዋነኛ ተጠያቂው ብሎ ዳዊት ላይ ይጮህበታል ማለት ነው። ዳዊት ደግሞ እኔ የማውቀው ነገር የለም፣ አንተ በራስህ ጊዜ ነው በራስህ ስራ ነው ፍቅርህ የቀዘቀዘው፣ እኔ የማውቀው ነገር የለም፣ ይልቁንስ ዝም ብለህ አትለፍልፍ ብሎ ከቤት ያባረረዋል ማለት ነው። እዚህ ላይ ያበቃለሁ። ቀጣይ ቀጣዩን ይዤ እመጣለሁ። አመሰግናለሁ ዶቼ